ኦሪት ዘኍልቍ ምዕራፍ 10 የብር መለከቶች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። 2 የብር መለከቶች አስጠፍጥፈህ ላንተ አድርግ፣ ማኅበሩን ለመጥራት ከሰፈራቸውም ለማስጓዝ ይሁንልህ። 2ቱም መለከቶች በተነፉ ጊዜ ማኅበሩ ሁሉ ወደ አንተ ወደ ምስክሩ ድንኳን ይሰብሰቡ። 1 መለከት ሲነፋ ታላላቆቹ የእስራኤል አእላፍ አለቆች ወደ አንተ ይሰብሰቡ። መለከቱንም በምልክት ስትነፋ በምሥራቅ በኩል የሰፈሩት ይጓዙ። 2ኛውንም በምልክቱ ስትነፋ በአዜብ በኩል የሰፈሩት ይጓዙ። 3ኛውንም በምልክቱ በነፋችሁ ጊዜ በባሕር በኩል የሰፈሩት ይጓዙ። 4ኛውንም በምልክቱ በነፋችሁ ጊዜ በመስህ በኩል የሰፈሩት ሰራዊት ይጓዙ። ለማስጓዝ በምልክት ትነፉታላችሁ። ጉባኤውም በሚሰበሰብበት ጊዜ ያለ ምልክት ትነፉታላችሁ። የአሮንም ልጆች ካህናቱ መለከቱን ይንፉ። ይህም ለልጅ ልጃችሁ ለዘላለም ሥርዓት ይሁንላችሁ። በሚገፋችሁም ጠላት ላይ በምድራችሁ ወደ ሰልፍ ስትወጡ በምልክት መለከቶችን ንፉ። በእግዚአብሔርም በአምላካችሁ ፊት ትታሰባላችሁ፣ ከጠላቶቻችሁም ትድናላችሁ። ደግሞም በደስታችሁ ቀን በበዓላታችሁም ዘመን በወርም በማቻ በሚቃጠል መሥዋዕቶቻችሁ በደህንነት መሥዋዕቶቻችሁ ላይ መለከቶችን ንፉ። እነርሱም በአምላካችሁ ፊት ለመታሰቢያ ይሆኑላችኋል። እኔ እግዚአብሔር አምላካችሁ ነኝና። እስራኤል ከሲና እንደተነሱ። በ2ኛውም ዓመት በ2ኛው ወር ከወሩም በ20ኛው ቀን እንዲህ ሆነ። ደመናው ከምስክሩ ድንኳን ላይ ተነሣ። የእስራኤልም ልጆች ከሲና ምድረ በዳ በየጉዞአቸው ተጓዙ። ደመናውም በፋራን ምድረ በዳ ቆመ። በመጀመሪያ እግዚአብሔር በሙሴ ቃል እንዳዘዘ ተጓዙ። በመጀመሪያ የይሁዳ ልጆች ሰፈር በሥርዓታቸው በየሰራዊቶቻቸው ጋር ተጓዙ። በሰራዊቱም ላይ የአሚናዳብ ልጅ ናሶን አለቃ ነበረ። በይሳኮር ልጆች ነገድ ሰራዊት ላይ የሰገር ልጅ ናትናኤል አለቃ ነበረ። በዛብሎንም ልጆች ነገድ ሰራዊት ላይ የኬሎን ልጅ ኤልያብ አለቃ ነበረ። ድንኳኑም ተነቀለ። ድንኳኑንም የተሸከሙ የጌድሶን ልጆች የሜራሪ ልጆች ተጓዙ። የሮቤልም ሰፈር በሥርዓታቸው ከሰራዊቶቻቸው ጋር ተጓዙ። በሰራዊቱ ላይ የሰዲዮር ልጅ ኤሊሱር አለቃ ነበረ። በስምዖንም ልጆች ነገድ ሰራዊት ላይ የሲሩሳዴ ልጅ ሰላምያል አለቃ ነበረ። በጋድም ልጆች ነገድ ሰራዊት ላይ የራጉኤል ልጅ ኤሊሳፍ አለቃ ነበረ። የቀዓትም ልጆች ንዋየ ቅዱሳቱን ተሸክመው ተጓዙ። እነዚህም እስኪመጡ ድረስ እነዚያ ድንኳኑን ተከሉ። የኤፍሬምም ልጆች ሰፈር በሥርዓታቸው ከየሰራዊቶቻቸው ጋር ተጓዙ። በሰራዊቱም ላይ የዓሚሁድ ልጅ ኤልሳም አለቃ ነበር። በምናሴም ልጆች ነገድ ሰራዊት ላይ የፈዳሱር ልጅ ገማልያል አለቃ ነበረ። በብንያምም ልጆች ነገድ ሰራዊት ላይ የጋዲዮን ልጅ አቢዳን አለቃ ነበር። ከሰራዊቱ ሁሉ በኋላ የዳን ልጆች ሰፈር በሥርዓታቸው ከየሰራዊቶቻቸው ጋር ተጓዙ። በሰራዊቱም ላይ የአሚሳዲ ልጅ አኪያዜር አለቃ ነበር።
በአሴርም ልጆች ነገድ ሰራዊት ላይ የአኬራን ልጆች ፋጌል አለቃ ነበር። በንፍታሌምም ልጆች ነገድ ሰራዊት ላይ የኤናን ልጅ አኪሬ አለቃ ነበር። የእስራኤል ልጆች ጉዞ እንደዚህ ነበር። ከሰራዊቶቻቸው ጋር ተጓዙ። ሙሴም የሚስቱን አባት የምድያማዊውን የራጉኤል ልጅ ኦባብን እግዚአብሔር ለእናንተ ሰጠዋለሁ ወደ ዋለው ስፍራ እንሄዳለን፣ እግዚአብሔር ስለ እስራኤል መልካምን ነገር ተናግሯልና አንተ ከእኛ ጋርና መልካምንም እናደርግልሃለን አለው። እርሱም አልሄድም፣ ነገር ግን ወደ ሀገሬና ወደ ዘመዶቼ እመለሳለሁ አለው። እርሱም እባክህ በምድረ በዳ ከእኛ ጋር ኑረሃልና በእኛም ዘንድ አርጅተናልና አትተወን፣ ከእኛም ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ላንተ እናደርግልሃለን አለው። ሕዝቡ ጉዞ እንደጀመሩ እግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳን ታቦት የሚያድርበትን ቦታ ታገኝላቸው ዘንድ የ3 ቀን መንገድ ትቀድማቸው ነበር። ሙሴም ታቦቷ በተጓዘች ጊዜ አቤቱ ተነሳ፣ ጠላቶች ይበተኑ፣ የሚጠሉህም ከፊት ይሽሹ ይል ነበር። ባረፈም ጊዜ አቤቱ ወደ እስራኤል እልፍኝ እልፍ አእላፍ ተመለስ ይል ነበር። ከሰፈራቸውም በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበር።